የሺሃረጊቱ የቅቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማልድሽ እስክነብ የሺሃረጊቱ የቅቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማልድ ትንሽ ፈጠንከብኝ ትንሽ ረጋ አድርጊውና ከዛ እንገባዋለን። ምንድን ነው ተደባብራችኋል እንዴ? ምን አባቷ አቅላታለሁ። ራሷን እኮ እንደምን አድርጋ እንደምታይ የሆነ የሚያመጻድቃት ነገር አሁንስ በጣም ነው የሰለቸኝ። ምንድን ነው በምን ይጣላችሁት? ማለቴ ምን አድርጋሽ ነው? እባክሽ ታያት ደግሞ ስለሷ አላስብ እንዴ? ስንት የሚያስጨንቀኝ ነገር አለ። ገብቶሻል አይደል? ግን ፕሌይ ማለት ልክ እንደ ሮል ፕሌይንግ ማለት እኮ ነው። እስኪ አስቡት ንጉስና አገልጋይ በየተራ ሮል እየተቀያየሩ በየቀኑ መስራት ቢችሉ ማለት ነው። ልክ እንደ ብድር በምድር ማለት ነው። ማለት ትላንትና በዳይ የነበረው ዛሬ በተራው ተበዳይ ይሆናል ማለት እኮ ነው። አይገርምም? አዎ ማን ያዘዋል? እንደውም ፕሌዩን ሲጽፍ የሆነች ፈረንሳዊት ፕሌይ ራይተር ስም አልጠቀሰም። የሷ ፕሌይ ነው። ታሪኩ ምን መሰለ? ሁለት የቤት ሰራተኞች ናቸው አሉ እና ባለቤቶቹ ቤቱን ትተው ወደ ሩቅ ሀገር ይሄዳሉ። ከዛ እነዚህ ሰራተኞች የአገልጋይንና የጌታን ሮል እየተቀያየሩ የሚጫወቱት አይነት ፕሌይ ነው። ኦ ዶክ ነው እንደማይመጣ ቴክስት ላከልኝ። ሄይ ጋይስ አንዴ ዶክ ክላስ እንደማይመጣ አሳውቆኛል። አንዴ ፕሮዳክሽን የምትሰሩበትን ስኬጁል አሳውቁኝ፣ እየመጣሁ ቼክ አደርጋለሁ። የኛ ፕሮዳክሽን ስንት ሰዓት ነው? እንደተመቻችሁ ከሰዓት በኋላ ወይ ማታ ይሆናል። እሺ እኔ የሆነ ሙሉ ሰብታለ ደውልልሽ።
ሜሉዬ ይቅርታ ቀሰቀስኩሽ። መነሳቴ ይቀራል ብለሽ በጠዋት ክላስ አለኝ። እንደዛማ ከሆነ ጥሩ ነው ያደረኩት። ወይኔ አናቴ ሊፈነዳ ነው። መስኪ ከዶክተሮስ መድኃኒት አላቀብኝ። ማታ ግብር ላይ እንዴት አስገቡሽ? ከናውድ ጋር አብረን ነበር። ዘረኞቹ ያውቃቸው ስለነበር እሱን ያስገባል። ቆይ ግን ይሄን ያህል ምን ብትጠጪ ነው? ምን ያልጠጣሁት ነገር አለ? ጭራሽ ምኑን ነው የማላስታውሰው። እና ጀማ ሁሉ ነበረ። ፔሽታው ምንን አስመልክቶ ነው? እኔ እንጃ። ሄሉ ነች የሆነ ደስ አለ ብላ ይለቀቀችብን። እንዴ አንቺ እንዴት አልመጣሽ? የሆነ ቦታ ሄጄ ነበር። ትንሽ ደክሞኝ ስለነበር ጊዜ ገብቼ ተኛሁ። አይዞሽ እና ትሄጃለሽ ወይስ እኔ ልወጣ ነው? ወይኔ አናቴ ሊፈነዳ ነው። አይዞሽ ሜሉዬ አይዞሽ። በቃ ትንሽ ረፊበታ ማታጭበት ትንሽ ተኝበት በቃ። አንቺ እንደምን አለሽ? አንቺ እንደምን አለሽ? አንቺ እንደምን አለሽ? አንቺ እንደምን አለሽ? ዘመዴ አንቺ እንደምን አለሽ? እኔ እንዳለሁ አለሁ፣ እኔ እንዳለሁ አለሁ። የጠፋችው ልጅ እንዴት ነሽ? ድምጽ በጣም ነው የሚያምረው። ለምን አቆም? እኔም እኮ ቮካል ስራ ብዬ ነው የመጣው። እንዴት ነሽ? አለሁልህ። እንዴት ነህ? አለሁ አለሁ። በቃ ጭብጨባ ጠፋሽ ማለት ነው። ባለፈው ኩራዝ ላይ ያኔ መሰለ ፐርፎርማንስ አቀረብሽ። በቃ ጠፋሽ። ዛሬ ምን እግር ታለሽ እባክሽ? እንዴት ስቲል የታተር ተማሪ እኮ ነኝ። እሱማ ነው ያው ጣል አድርገሽናል ብዬ ነው እንጂ 1-3 አመት አይሆነኝም እዚህ አዳራሽ ውስጥ ካየሽ። አቤት ፍሬሽ እያለ እንዳየኝ ማለት ነው። በጣም ይቅርታ ግን ስለጠፋው አንዳንድ ነገሮች ትንሽ እየረበሹኝ ስለነበር የተወሰነ የጥሞና ጊዜ ፈልጌ ለዛ ነው የጠፋሁት። ችግር የለውም። እስኪ ክላስን በግድ እንደምትመጪ ያስታውቅ ነበር። ላስጨንቅሽ ስላልፈለኩ ነው ያልጠየቅኩሽ። ምንድን ነው ያልሽው ግን መስኪ? እርሳውክ I'm fine now. ዋናው ስም ኦንላይን ችግርም ነው። አሳይመንት አሁንም ቢሆን ይደርሳል። ግሩፓችን ስለበደልሽው ግን በደንብ በመሳተፍ ልትክሽን ይገባል። በደስታ ወደደ እንደዛ ከሆነ አናብኛ። እሺ
በእናትሽ አዩ ከልቤ ነው በጣም ይቅርታ ፕሊስ ተረጂ እስቲ በእኔ ቦታ ሆነሽ አስቢው እሱም ሰው ሆኖ እኔን ሰው ፊት ያዋርዳኝ ኢየሱስ እሺ ግድ የለም ከእንደሱ አይነት መናኛ ሰው ምንም ነገር አልጠበቅም ግን ከሁሉ በላይ ውድ ምላት ጓደኛዬ ከጀርባዬ እንደዚህ አይነት ነገር ስቀምርብኝ አስበሽዋል ተውጭ አስፈራራሽኝ እኮ ታውቆሻል ለትደበድበኝ ነበር ለሱ እኮ ነው ይቅርታ እየጠየቅኩሽ ያለሁት በጣም ይቅርታ አዩ ይልቅ እንደ ታላቅ እህት ልምከርሽ ሁሉም የፈለገውን ይሁን ይረዱሽ ይሁን ለጥቅማቸው ይሁን ብቻ የቀረበሽ ሁሉም እንደያመሉ የቦጨቀውን ይዞ ሄዷል ትልቁ ቁም ነገር አንቺ ነሽ ሁሉንም አልፈሽ እዚህ ደርሰሻል ያለፈው እንደሆነ አንዴ አልፏል ምን ታረጊዋለሽ ማሰብ ያለብሽ ስለ ወደፊቱ ብቻ አሁንም ከሰማሽ የሚሆንሽን ነገር ልምከርሽ በርግጥ አሁን ሙሉ ለሙሉ የካምፓስ ሜምበር እንደሆንሽ አውቃለሁ ከፈለግሽ ግን ብቻሽን መስራት ትችያለሽ እኔ ጥሩ ወዳጆች አሉኝ የፈለግሽውን ይከፍሉሻል በዛ ላይ ተካፋይ ስለሌለብሽ የሰራሹ ሁሉ ያንቺ ይሆናል ጥቅሙን ስታይ ካምፓስ ለምን ነው የምትይው እልፍ ሲል ወልፍ ይገኛል ይባላል እሺ ሲመቸኝ እነግርሻለሁ ሲመቸኝ ቆሞ የሚጠብቅሽ ነገር የለም ውበትም ጉልበትም እያለ ካልተጠቀምሽው ሲያልፍ ይቆጭሻል እስኪ እኔን ተመልከችኝ እንደዚህ ጃጅቼ ይመስልሻል እንዴት ተወለድኩት ጊዜ ነው እንደዚህ ያደረገኝ የሀገሬ ሰው ወዶ አይደለም ሲሾም ያልበላ ሲሻር ይቆጨዋል ይላል እስቲ አስብበታለሁ የኔ ቆንጆ የበሰበሰ ዝናብ አይፈራም ይልቅ ከውጭ የመጣ አንድ ወዳጅ አለኝ ባለፈው ዘይቶች ሲነዘንዘኝ ነበር ቀርተሽ አይደለም መቼም አረ ደርሻለሁ የምር የደርሰሻል የምር ደርሻለሁ ይሄ አዳራሹ ጋር ነኝ እሺ ና እየጠበቅንሽ ወዴት ነው ሩጫው ሃይ ወዴት ነው ሩጫው ወደ አዳራሽ ፕሮዳክሽን ለመመድ አለብኝ እና ታዲያ ሄሉ ቀጣው ነው ሄልኩ ከኛ ጋር ናት የኛ ደግሞ ነገ ነው ከክላስ ይወጣሽ አረ አይደለም ክላሱን ማቀጣውት አሳይመንት ነበረብኝ እሱን አስረክቤ ወጣ አንቺ ልጅ እና ወደ ዱር የሚሄዳችሁ ነው እኔ እንጃ ስሚማ ለማመዱ ማየት ይቻላል ይቻላል ከፈለግሽ የመድረክ መብራት ሲበራ አቶ ባል መናፈሻ ላይ ተቀምጦ ሲጋራ ሲለኩስ እናያለን ትንሽ ቆይታ ሚስት በፌስታል ፍራፍሬ ይዛ ወደ መናፈሻው ትገባለች ምን ነው ለምን ጨለማ ውስጥ ተቀመጥክ እዚህ ግቢ የሚታይ ምን አዲስ ነገር አለ እዚህ ግቢ ውስጥ ያለውን እያንዳንዱን አትክልትና የተቀመጠበትን ስፍራ
ራሴን ከማውቀው በላይ አውቀዋለሁ። ስለዚህ መብራቱ ምን ያደርግልኝ? ታዲያ ላጥፋው እንዴ? አሁንም አንቺ መተሻል። እኔን አታውቀኝም ማለት ነው? የአዳም ዘር መሆን የቀረ ማለትማ የመጀመሪያው ወንድ የመጀመሪያዋን ሴት ሊያውቃት ካልቻለ አዳምም ሚስቱ ሔዋንን አወቃት። የዕፀ በለስ ፍሬ ባበላችሁ ጊዜም ራቁታቸውን እንደሆኑ አየ። እሺ ትንሽ የፍቅር ልፊያ ካደረጉ በኋላ ሹራቧን ያወልቅላታል። እሷም ይዛ የመጣችውን ፍራፍሬ አቀረበችለት። እዚሁ ቁጭ ብዬ ሳስብ ነው ያልኩት። ስለምን ጉዳይ? ስለ አንቺ ጉዳይ። ደግሞ ስለኔ ምን የሚታሰብ ነገር መጣ? ከቤት ከወጣሽ ጊዜ አንስቶ ምን ልትሰሪ እንደምትችይ ስገምት ነበር። እሺ ምን ስሰራ ነበር? አሁንማ አንቺ ትነግሪኛለሽ። መጀመሪያ አንተ ንገረኝ እንጂ። ለምን አቆምክ? ልቀጥል? ቀጥል። የማትጨርሰው ነገር መጀመር ይቅርብሽ። የማትጨርሰውን ነገር አትጀምር ያልሽው በጣም ወድጄዋለሁ። አንቺ እንደዚህ ጎበዝ ነሽ እንዴ? ስሚ ደግሞ ስሙን የምሩን ነበራ። ጎበዝ አክተር ስለሆነ ነው እንጂ አይደል? በጣም እንጂ እኛ እናቅም። ምንድነው ደግሞ የምታውቁት? ቂጡ እስኪንቀጠቀጥ እንደሚወድሽ ነው። ኧረ በስመ አብ። ወይኔ በእናትሽ ማዘጋጃ ነበር የሚታየው ነው ያልሽኝ? ዋናው ቲያትር ባይው በጣም ደስ ይለኝ ነበር። ለነገሩ እናንተ ልትሰሩት አይደል? መቼ ነው የምታቀርቡት? የሴሚስተሩ መጨረሻ ላይ ነው። ለፋይናል ኮን የሰራ ነው። አሪፍ ነው። ደግሞ በጣም ቆንጆ ተውኔት የመረጣችሁት። የኔ ስታር
እንዴ ካንቺ ጋማ ነይ አይ ቲማ እኔ የምልሽ ሄለን ግን እንዴት ናት? ትገናኛላችሁ? ደህና ናት። ቅድም ደውዬላት ነበር አታነሳ። እንዴ አልነገርኩሽም? ለካ ትናንትና እኮ የጋበዘችን የደስደስ ነው የሆነ ትልቅ ፊልም ላይ ካስት ተደርጊያለሁ ብላ። የምን ፊልም ነበር ያለችኝ? ዲማ ነው ዳይሬክት የሚያደርገው ምናምን እያለች ነበር። ዲማ እንዴ? ዲሜጥሮስ እንደዚህ አይነት እድል እንዴት አገኘች? እኔ እንጃ። ብቻ ግን ዋና ገጸ ባህሪውን እሷ ናት መሰለኝ የምትጫወተው። የእሱ ፕሮጀክት ሲሆን እኮ ፉክክሩ በጣም ብዙ ነው። በዛ ላይ ደግሞ ኦዲሽኑ ራሱ በጣም አሰልቺ ነው የሚሆነው። እንድትነግሪኝ ያልፈለግሽው ነገር ካለ ነው እንጂ አይመስለኝም። ናኦድ የነገረኝ ነገር ልንገርሽ፣ ግን በእኔና ባንቺ ነው። ለማንም አትናገሪኝ። ፕሮሚስ። ቃል ይገባል። ምን አድርጋለት እንደሆነ ሊነግረኝ ፍቃደኛ አይደለም። ግን የሆነ ስራ አዟት እሱን ስለፈጸመችለት ታይቀለ ኔትወርኩን ተጠቅሞ ያገኘላት ስራ አለ። ኧረ እባክሽ። እሺ ውለታን ለመመለስ አይነት ነገር። ኦዲሽን ራሱ እንደሌለ እርግጠኛው ነው የነገረኝ። ቀጥታ ነው ያስገባት። የሚገርም ነው በጣም። ይመቻት። አይሄሉ ከውጭ የመጣ አንድ ወዳጅ አለ። ባለፈው እዚህ ሄዶች ሲነዘንዘኝ ነበር። እንዴ አለክ እንዴ? የበሩ እንደዚህ ሰማኩ ሄድክ መስሎኝ። ቁርስ ሳልጋብዝሽ ብሄድ ከብዶኝ ነው። ቴንክ ዩ። የሆነ የምሄድበት ጉዳይ ግን ስላለኝ አንተ ብላ። ይሻት ቆየ። በስንት ቀጠሮ ተገኝተሽ? ትናንትና ገና አይደል እንደ ያየልኝ ነገረችኝ። አይ ስኬጁልሽ ቢዚ እንደነበር ነው የነገረችኝ። ዝም ብላ ነው እባክህ።
አምሮብሻል። ቴንክ ዩ። ታዲያ እንታብላም እንዴ? ይሄው ቀመስኩልህ። ሌላ ጊዜ አዎ እንገናኛለን። ባይ። ሰላም ዋል።